ሰላም ጤና ይስጥልኝ ተመልካቾቻችን፣ ሰለሞን ሙልጌታ ካሳ ነኝ። ኤአይ በአጭር ሳምንታት ውስጥ እኛ የሰው ልጆች መኖር ቢችልና ማድረግ ቢችል ለ50,000 ዓመታት ለአንዲትም ሰከንድ ሳይተኛ አንድን ጽሑፍ ተሰጥቶት ቢያነብ 50,000 ዓመት የሚፈጅበትን ስክሪፕት ኤአይ በጥቂት ሳምንታት ውስጥ አንብቦ ጨርሶ ራሱን በዛ ጉዳይ ላይ ማሰልጠን ይችላል ብዬ ብነግራችሁ ምን ትላለህ? በትሪሊዮኖች የሚቆጠሩ ዳታዎች፣ መረጃዎች፣ ኮዶች፣ ኢሜጆች በሙሉ ለኤአይ ዝም ብላችሁ አይደለም የምትሰጡት፣ ከኢንተርኔት አውርዳችሁ አይደለም የምትሰጡት። ሌብሊንግ የሚባል ነገር አለ፣ አኖቴሽን የሚባል ነገር አለ። ዳታው ኤአይ በሚገባው መንገድ ሊሰጠው ይገባል። ስለዚህ እነዚህ ሁሉ መረጃዎች በሰው ልጆች የሚቀነባበሩ ናቸው። ኤአይ ራሱን የሚያሰለጥንበት አካሄድ ሲንተቲክ ዴታ ይሰኛል። ኮንቴክስት ዊንዶም ይባላል። ከሰው ጋር ከቲማችሁ ጋር እያወራችሁ ከትላንት ወዲያ የነገርኩ ነገር ብለን ስታወራ አዎ እንዲህ ብለን ነበር ኢሜል ላይ እንደሚባለው የኮንቴክስት ዊንዶ የሚባል ብቃት አለው ኤአይ። ለበርካታ ሀገራት የናሽናል ኢንፍራስትራክቸር ለኤርፖርት ግንባታ፣ የግድብ መስሪያ፣ የፋብሪካዎች፣ የውሃ ማጣሪያ እነዚህ ሁሉ ሰርተን የምናወጣው ወጪ ነው $100 ቢሊዮን ማለት ነው። ለኤአይ ኢንፍራስትራክቸር የሚውለው ማለት ነው። IEA ይባላል። 415 ቴራዋት አወር ኦፍ ኤሌክትሪሲቲ ለኤአይ ዳታ ሴንተሮች ብቻ ፍጆታ ላይ ውለዋል ብሎ ሪፖርት አውጥቷል። ከፍተኛ ብቃት ያለው ዳታ ሴንተር እስከ 100 ሜጋዋት ኃይል ይፈልጋል። 100,000 ቤቶችን የሚያበራ ኤሌክትሪክ አንድ የ100 ሜጋዋት ዳታ ሴንተር ሚሊየን ሊትር ውሃ በየቀኑ እንደሚፈጅ ይነገራል። ይሄ የሚያስገርም ቁጥር ነው።